ስለ ማስተር አብነት እጅግ አስደሳች ዜና እየተሰማ ነው። እንግዲህ ፈጣሪ ጨርሶ ይማረው። ይህን ያገለገለውን ያለቀሱ እንባዎችን ያበሰውን እንግዲህ አላህ ያግዘው ላለው ስለሱ እንግዲህ የተሰሙ አዳዲስ ነገሮች እየወጡ ነው። ማስተር አብነት ሕክምናውን መጀመሩ ይታወቃል። እንግዲህ በትናንትናው ዕለት በአሁኑ ወቅት ማስተር አብነት ከበደ በሀገራችን በሚገኝ አንድ ትልቅ ሆስፒታል ሕክምናውን እየተከታተለ ይገኛል። በፈጣሪ እርዳታ አሁንም ያለበት ሁኔታ ጥሩ የሚባል ነው። የሐኪሞቹን ውሳኔ ተከትሎ በቀጣይ ከሀገር ውጭ አሊያም በሀገር ውስጥ ሕክምናውን ተከታትሎ በቅርቡ ወደ በጎ ስራው ይመለሳል ብለን ተስፋ እናደርጋለን። የሚኖረውን አዲስ ነገር እናሳውቃችኋለን ብሎ እንግዲህ ብዙ ሰዎች መረጃውን አቀብለውናል። እጅግ እናመሰግናለን። እስከ መጨረሻው እንግዲህ እንደምንከታተል ተስፋ አረጋለሁኝ። በቀጣይ እንግዲህ ዜናዎች እናልፋለን። በቂርቆስ ክፍለ ከተማ የ1 ዓመት ከ8 ወር ሕፃን ሰርቆ ለማምለጥ የሞከረው ተጠርጣሪ እጅ ከፍንጅ ተይዞ ምርመራ እየተጣራበት መሆኑንም የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። አዲስ አበባ ታህሳስ 9 ቀን 2018 ዓ.ም አዲስ ፖሊስ ተጠርጣሪዎች የወንጀል ድርጊቱን ፈጽሟል የተባለው ታህሳስ 5 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 9 በተለምዶ ሐዲስ ሰፈር ተብሎ ከሚጠራው አካባቢ ከቀኑ 8 ሰዓት አካባቢ የህፃን አብያለው ተክሉ ወላጅ እናት ወይዘሮ ማርሸት ሞገስ ቤቷ ውስጥ ስራዋን እያከናወነች በነበረበት ወቅት ህፃኑ ከቤታቸው አካባቢ የተጫወተ በነበረበት ወቅት ማንነቱ የማይታወቅ ግለሰብ ህፃን አብያለውን ታቅፎ ይዞ ሲሄድ ያዩት አካባቢ ነዋሪዎች እንደነገሯትም ተናግራለች። አድማሱ አገዘ የተባለው ተጠርጣሪ ከመኖሪያ ቤቱ በራፍ አካባቢ ሲጫወት የነበረውን ራሱን መከላከል የማይችል የ1 ዓመት ከ8 ወር ህፃን ታቅፎ በመሄድ ላይ ያለ በስራ ላይ የነበሩ የፖሊስ አባላትን ባደረጉት ጥርጣሬ ከህብረተሰቡ ጋር በመተባበር እጅ ከፍንጅ ተይዞ ምርመራ እየተጣራበት መሆኑንም ተገንዝበናል። እንግዲህ ከምርመራው በኋላ ተመልሰን እንመጣለን። ራሳቸውን መከላከል የማይችሉ ህጻናት ላይ የሚፈጸሙ ወንጀሎች አስቀድሞ ለመከላከል የህጻናት ወላጆች ልጆቻቸውን በጥንቃቄ መያዝና የእንደዚህ አይነት አጠራጣሪ ነገሮች ሲመለከቱ አጥፊዎች በህግ አግባብ ተገቢውን ቅጣት እንዳገኙ ለጸጥታ አካላት ጥቆማ መስጠት እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ።